ቀስቱ የድንግል ማርያም ምልጃ ነው። ያ ምልጃ ዘቅዝቆ ይታያል። የድንግል ማርያም ምልጃ ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው የማለት ማሳያ ነው። ቀስቱ ዘቅዝቆ መታየቱ የኪዳናት የሰባቱ ኪዳናት ሁሉ መዝጊያ ማኅተም ብለው ይገልጹታል። እግዚአብሔር ለኖህ የገባው ቃል ኪዳን በቀስቱ ምክንያት መጽናቱ የታወቀው በቀስቱ ምክንያት እንደሆነ የሰው ልጆችም መንግሥተ ሰማያትን ወርሰው መኖራቸው የታወቀው በድንግል ማርያም ምክንያት ስለሆነ የሰው ልጅ ኃጢአት የእግዚአብሔርን መዓት የሚቀሰቅስ ቢሆንም የድንግል ማርያም ቃል ኪዳኗ ወይም ኪዳነ ምሕረት ደግሞ የእግዚአብሔርን ምሕረት የሚቀሰቅስ ይሆናል። የኖህ ቃል ኪዳን በምድር ላይ ለመኖር የተሰጠ ቃል ኪዳን ሲሆን ያ ኪዳነ የሐዲስ ኪዳኑ ኪዳነ ምሕረት ደግሞ በገነት በሰማያዊት ኢየሩሳሌም ለመኖር የተሰጠ ቃል ኪዳን ነው። ኪዳነኪ ይትነከር ኪዳነ ኖህ ወአብርሃም ብለው ይገልጹታል። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር እንዲህ ይላል። በአርጋኖን ላይ ኪዳንሽ ከሰባቱ ኪዳናት ወይም ከኪዳነ ኖህ ከኪዳነ አብርሃም ይበልጣል ብለና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነአምን በስመ እግዚአብሔር ቀዳማዊ ዘእንበለ ትማልም ወማእከላዊ ዘእንበለ ወዳህራዊ ዘእንበለ የሰም ባሕረ ምሕረት ዘእንበለ አቅም ወብሉይ መዋዕል ዘእንበለ አም ያለ ትናንት ቀዳማዊ ያለ ዛሬ ማእከላዊ ያለ ነገ ዳህራዊ በቸርነቱ ስፍር ቁጥር የሌለው ዘመናትን ያስረጀ ብሉይ መዋዕል የሆነ አምላካችን ልዑል እግዚአብሔር ስሙ ከሰማይ እስከ ምድር በደቂቀ አዳም በዓለመ መላእክት እንዲሁም ወዘታይት ያለ ምድር በሚባሉ በካለ ፍጥረት በሙሉ የተመሰገነ ይሁንልን። ውድ ክርስቲያኖች እንደምን ሰነበታችሁ? እንግዲህ በዛሬው ዕለት ኪዳነ ምሕረት በሚል ርዕሰ ጉዳይ እንነጋገራለን። እንደ ርዕሰ ጉዳይ መነሻ የሚሆነን በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ ያለ ቃል ይሆናል። ዝንቱ ውእቱ ትምህርተ ኪዳኔ የኪዳኔ የቃል ኪዳኔ ምልክት ይህ ነው የሚል ይሆናል። እንግዲህ ወደ ርዕሰ ጉዳዩ ለመሄድ ኪዳን ዋና የትምህርቱን ዓላማ ለማስታወቅ ኪዳን ወይም ቃል ኪዳን የሚሉ ርዕሰ ጉዳዮችን ለማብራራትና ጥቅማቸውስ ምንድነው? በብሉይ ኪዳን ኪዳናት አሉ፣ በሐዲስ ኪዳን የተሰጡ ኪዳናት አሉ። ስለዚህ ልዩነታቸውስ ምንድነው? አንድነታቸው ምሳሌያቸውስ ደግሞ እንዴት ነው የሚለውን አይተን የብሉይ ኪዳን ኪዳናትና የሐዲስ ኪዳን ኪዳናት ከሰው ልጅ ድነት አንጻር የሚሉትን ለማየት እንሞክራለን። እንግዲህ በኦሪት ዘፍጥረት ምዕራፍ 9 ቁጥር 12 ላይ እንዳልኋችሁ ዝንቱ ውእቱ ትምህርተ ኪዳኔ የቃል ኪዳኔ ምልክት ይህ ነው ብሎ እግዚአብሔር ለኖህ የነገረው ነው። እንደሚታወቀው ታሪክ መሰረት ነውና ቤት ሲሰራ ከመሰረት ይጀምራል። ግድግዳ አለ፣ ባጥ አለ። ስለዚህ ባጡ የጎደለው ወይም ደግሞ ግድግዳ የጎደለው ቤት ሊባል አይችልም። ቤት ለመባል መሰረቱም ግድግዳውም ባጡም መኖር አለበትና ታሪክ ለትርጉም ወይም ደግሞ ለምስጢር መሰረት ነውና የተወሰነውን አይተን ለመሄድ እንሞክራለን ወደ ምስጢሩ። እንግዲህ ይህ ቃል የተነገረው እንደሚታወቀው ኖህ ከመርከብ ከወጣ በኋላ ከማየ ሰራዌ ከማየ ድምሳሴ በኋላ መስዋዕት ሰውቷል። ይሄውም ከእንስሳት ደም የሰዋው መስዋዕት ነው። ከዚያ በኋላ ብዙሁ ወተባዝሁ ወምልዋ ለምድር ምድርን ብዙ ተባዙ ምድርን ምሏት ተብሎ ተነግሮ ነበረ ኖህ። ከዚያ በኋላ ኖህ ያቀረበው ግን የሚገርም መልስ ነበር ያቀረበው። የኔ ልጆች ቢበዙ ምን ይጠቅመኛል? ከኔ ልጆች ኃጢአት አይጠፋም፣ አንተ ልታጠፋቸው ምን ይጠቅማል መብዛታችን ብሎ ነበረ። ግድ የለም ከዚህ በኋላ ምድርን በማየ ሰራዌ በማየ ድምሳሴ አላጠፋትም ብሎ ሰይም ቀስቴ በውስተ ደመና፣ ለዚሁም ምልክት ቀስቴን በደመና መካከል አጸናለሁ ብሎ ነግሮታል። ይኸውም የቃል ኪዳን ምልክት ይህ ነው ብሎ ሲነግረው የቃል ኪዳኑ ምልክት ለጊዜው በቀስተ ደመናው ላይ በደመናው ላይ ቀስት ይታይ ነበረ። ይህ ለሐዲስ ኪዳን ወይም ኪዳነ ምሕረት ብለን ለምናከብራት
የደርሳችንም መነሻ ርዕሰ ጉዳይ የሆነን ስለ ኪዳነ ምሕረት መነጋገር ነውና ታላቅ ምስጢር አለው። ቀስተ ደመናው አበው በምሳሌ ሲመስሉት ምንድነው የሚያደርጉት? ቀስቱ በደመናው ላይ ዘግዝቆ ይታያል። ይህም ታላቅ ምስጢር አለው። ደመናው የድንግል ማርያም ምሳሌ ነው። ቀስቱ የክርስቶስ ምሳሌ ነው። ቀስቱ በደመናው ላይ እንደታየ በድንግል ማርያም ላይ ክርስቶስ ታይቷል። በድንግል ማርያም ላይ ክርስቶስ ታይቷል። እንዴት ነው? ቀስቱ ቀስቱን ደመናውን እንዳስገኘው ደመና የተባለች ድንግል ማርያም ደግሞ በቀስት የተመሰለ ክርስቶስን አስገኝታለናለች። ያውን ቀስቱ ዘግዝቆ ይታያል። ከምልክቱ ከሚታዩ የቀስቱ ዘግዝቆ ይታያል። ቀስቱ ምንድነው ሲባል ክርስቶስ ነው ቀስቱ። ያ ክርስቶስ ለሰው ልጅ ድነት ሲል ያደረገውን ትሕትና የሚያሳይ ነው። ለሰው ልጅ ድነት ሲል ያደረገውን ትሕትና የሚያሳይ ነው። በሌላ መልኩ ደግሞ ደመናውን ድንግል ማርያም አድርገን ቀስቱን ደግሞ የምንነጋገረው ስለ ኪዳነ ምሕረት ነውና ቀስቱ የድንግል ማርያም ምልጃ ነው። ያ ምልጃ ዘቅዝቆ ይታያል። የድንግል ማርያም ምልጃ ከሰው ወደ እግዚአብሔር ከእግዚአብሔር ወደ ሰው የማለት ማሳያ ነው ቀስቱ ዘቅዝቆ መታየቱ እና በዚህ ንጽጽራዊ ትምህርቱን ስናየው በኖህ የተሰጠው ቃል ኪዳን ኖህ ከመርከብ ከወጣ በኋላ ነው ብለናል። እንግዲህ የኖህ ቃል ኪዳን የተሰጠው በመርከብ ውስጥ ኃያሉን አንበሳና ደካማዋን ላም አንድ ላይ አድርጎ ይዞ ከወጣ በኋላ ኃያሉን ተኩላና ደካማውን በጉን አንድ ላይ አድርጎ ይዞ ከወጣ በኋላ ነው። አስቡት፣ ልብ በሉ። ይህ ታላቅ ምስጢር አለው። እንዲህም እንደሆነ ሁሉ አንበሳ ለላህም ጌታው ነው ይሰብረዋል። ነገር ግን ተስማምተው በሰላም ቆይተው ከወጡ በኋላ እንዲሁም ተኩላ ለበግ ጠላት ሆነው ይበላዋል፣ ይሰብረዋል። እኒህ ሁሉ በሰላም ተስማምተው ከመርከብ ከወጣ በኋላ ነው ቃል ኪዳኑን የተሰጠው። ኪዳነ ምሕረት ደግሞ የምሕረት ቃል ኪዳን ደግሞ ስጋ ኃያል መለኮት ከድኩሙ ስጋ ጋር ተዋህደው ያ ነበልባል ከሐመልማል ተዋህዶ ሐመልማሉ ነበልባሉን ሳያጠፋው ነበልባሉ ሐመልማሉን ሳያቃጥለው አንድ ሆኖ ኃያል ከድኩም ድኩሙ ከኃያል ተስማምቶ አንድ ሆኖ ምስጢረ ተዋህዶ ከተፈጸመ በኋላ በድንግል ማርያም የተሰጠ ኪዳን ነው ኪዳነ ምሕረት የሚለው። አዩት ልዩነቱ ምንድነው? ንጽጽራዊ ትምህርቱ ምንድነው? ይህ ኖህ እንስሳት አራዊትን እንዲሁም ሰውን ሁሉም ከሁሉ ዘር ይዞ በመርከብ ከወጣ በኋላ ነበረ። ክርስቶስም የሰው ልጅ አዳምን ዘር በሙሉ በመስቀል ተሰቅሎ ከሲኦል ካወጣ በኋላ የተሰጠ የሐዲስ ኪዳን ቃል ኪዳን ነው ኪዳነ ምሕረት የምንለው። ኪዳነ ምሕረት እንግዲህ ንጽጽራዊ ትምህርቱን በምናይበት ሰዓት የኖህ ቃል ኪዳን ስጋዊን ደማዊ ነፍስ በሙሉ ከስጋ ጥፋት ማዳን ነበር። ኪዳነ ምሕረት ግን ከነፍስ ጥፋት ማዳን ነው። ከነፍስ ጥፋት ማዳን ነው። እንዴት ነው ስንል ኖህ ዳግመኛ ምድር በላይ ስራው እንዳትጠፋ የተገባለት ቃል ኪዳን ነው። ኪዳነ ምሕረት ግን ሰው አንዴ ክርስቶስ በመስቀል ተሰቅሎ ነዋ ወልድኪ እነሆ ልጅሽ ብሎ ለእናቱ የሰጠውን ቃል ኪዳን ከዚያ በኋላ የሰው ልጅ ደግሞ በነፍሱ እንዳይጠፋ የተሰጠ ቃል ኪዳን ነው። ስለዚህ የኖህ ቃል ኪዳን ስጋን ለማዳን የተሰጠ ቃል ኪዳን ነው። የኖህ ቃል ኪዳን በንጹህ ውሃ ከመጥፋት ለመዳን የተሰጠ ቃል ኪዳን ነው። የኪዳነ ምሕረት ግን ደግሞ የምሕረት ቃል ኪዳን የምንለው ግን ነፍስን ከገሃነም ለማዳን የተሰጠ ቃል ኪዳን ነው። ነፍስን ከገሃነም ለማዳን የተሰጠ ቃል ኪዳን ነው። እንግዲህ አበው በዚህ ውስጥ ኪዳነ ምሕረትን በሁለት ምሳሌ ያዩታል። እንደው ምን ይሉታል? ማኅተመ ኪዳናት ይሉታል። ማኅተመ ኪዳናት የኪዳናት የሰባቱ ኪዳናት ሁሉ መዝጊያ ማኅተም ብለው ይገልጹታል። ኪዳነ ምሕረት እንዴት ነው? ኪዳነ አዳም አለ፣ ኪዳነ ኖህ አለ፣ ኪዳነ አብርሃም አለ፣ ኪዳነ ሙሴ አለ፣ ኪዳነ ሌዋውያን አለ፣ ኪዳነ ዳዊት አለ። እኒህ በብሉይ ኪዳን ያሉ ስድስቱ ኪዳናት በብሉይ ኪዳን ያሉ ናቸው። ሰባተኛው ኪዳን ግን ኪዳነ ምሕረት የምንለው የሐዲስ ኪዳን ቃል ኪዳን ነው። ይሄ የሐዲስ ኪዳን ቃል ኪዳን ነው። ሰባቱ ኪዳናት አያችሁ ክርስቲያኖች፣ ስድስቱ ኪዳናት በብሉይ ኪዳን ያሉት
በብሉይ ኪዳን ያለው ስድስቱን ኪዳናት ስንመለከት ሰው በስጋዊ ሕይወቱ በምድር ላይ ከችግር ከመከራ ለመዳን የተሰጠ ቃል ኪዳን ነው። ያ ቃል ኪዳን ለጊዜው ከኪዳነ ምሕረት ወይም ከአዲስ ኪዳን ቃል ኪዳን ጋር ሲነጻጸር ይዘቱ ትምህርቱ ምንድነው ከተባለ ያ የብሉይ ኪዳን ስድስቱ ኪዳናት በመላ የሰው ልጅ ከሲኦል ማውጣት አልቻለም። የሲኦልን በር ሰብሮ ወደ ደገኛ ወደ ለምለም ቦታ ወደ ገነት ማስገባት ያልቻለ ነበር። ለዚያም ነው እነ ኢሳይያስ ተወግረዋል። እነ ኢሳይያስ በመጋዝ ተሰንጥቀዋል። እነ ኤርምያስ በድንጋይ ተወግረዋል። የነሱ ሁሉ ግን ጽድቅ ከሲኦል ማውጣት እንዳልቻለ ለነሱ ሁሉ በብሉይ ኪዳን የተሰጠው ስድስቱ ኪዳናት በሙሉ ከሲኦል ማውጣት እንዳልተቻለ ሲናገር እንደውም ነብዩ ኢሳይያስ ነባይነ ከመዘ ነባይነ ኮነ ጮህን እንዳልጮህን ሆን ጽድቃችን እንደ መርገም ጨርቅ ሆነ ተቆጠረ ብሏል። አሁን እንዳልጮሁ እንዳልተነበዩ እንዳላስተማሩ ተይዞባቸው አይደለም። ያ ትምህርታችን ከገሃነም ከሲኦል አላወጣንምና በይደ እግዚአብሔር መያዝ እንጂ ገነትን ሊሰጠን አልቻለም የሚል ነበር። ስለዚህ ስድስቱ ኪዳናት የብሉይ ኪዳን ኪዳናት የምንላቸው ገነትን ሊያሰጡ ያልቻሉ ወይም የብሉይ ኪዳን መርገምን ያልከሉ ነበሩ። ኪዳነ ምሕረት የሐዲስ ኪዳን ኪዳነ ምሕረት ግን ቅድም እንዳልኩት ኃያሉ መለኮት ከድኩሙ ሥጋ ጋር በተዋህዶ የተሰጠ ምስጢር ነው። ለዚያውም መቼም ቢሆን እግዚአብሔር ከሰው ልጆች ጋር ያለው ግንኙነት በኪዳን የታጠረ ነበር። እንዴት ካልን እግዚአብሔር አበው ምን ይላሉ? እግዚአብሔር ዓለምን ሲፈጥርም ድንግል ማርያምን እያየ ነው የፈጠረው፣ ዓለምን ሲያሳልፍም ድንግል ማርያምን እያየ ያሳልፈዋል ይላሉ። ምን ለማለት ነው ከተባለ እውነት ነው። በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም ወይም በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን፣ ስለ እመቤታችን ስለ ቅድስት ድንግል ማርያም አዳምና ሔዋን ተፈጠሩ ወይም ዓለም ሁሉ ተፈጠረ ብለናል። በኋላ ደግሞ እመቤታችንን እያየ ዓለሙን ያሳልፈዋል ማለት እንዴት ነው ከተባለ ያ የሰው ፍጥረት በሙሉ መንግስተ ሰማያትን ወርሶ ሊኖርበት የተሰጠው ክብር በድንግል ማርያም የመጣ ስለሆነ ቅድም እንዳልነው እግዚአብሔር ለኖህ የገባው ቃል ኪዳን በቀስቱ ምክንያት መጽናቱ የታወቀው በቀስቱ ምክንያት እንደሆነ የሰው ልጆችም መንግስተ ሰማያትን ወርሰው መኖራቸው የታወቀው በድንግል ማርያም ምክንያት ስለሆነ ድንግል ማርያምን እያየ ዓለምን ያሳልፈዋል። በዓለሙ ማለፍ የሰው ልጅ መንግስተ ሰማያትን ወርሶ ስለሚኖር ነው። ያው በድንግል ማርያም መሰረትነት ስለሆነ ነው። ለዚያም ነው ሕይወት ክርስቶስን ወልዳ መሰረተ ሕይወት የተባለች ስለሆነች ሊቃውንቱ ምን ይሏታል? መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእም ቀዲሙ፣ ከመጀመሪያ የመድኃኒት መጀመሪያ የድነታችን መጀመሪያ ብለን የሕይወታችን መሰረት ብለን እናመሰግናታለን። ለዚያም ነው ስለዚህ የኪዳናት መዝጊያ የስድስቱ የብሉይ ኪዳናት መዝጊያ ብለው ሊቃውንት ያመሰጥሯታል። አንዱ ቃል ኪዳን በነገራችን ላይ ኪዳነ ምሕረት የሚለውን ስለ ኪዳነ ምሕረት መነጋገር ሲኖርብን አንድ ነገር ማስታወስ ይኖርብናል ብዬ አስባለሁ። እኔ የሚደንቀኝ ምስጢር በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ያለ ቃል አለ። ቅድም እንዳልሁት ነዋ ወልድኪ እነሆ ልጅሽ ካለ በኋላ እነሆ ልጅሽ ብሎ አልቀረም። ብዙ ጊዜ ይህ ልጅሽ ነው በዚህ በዘመኑ ስናመጣው ይህ ልጅሽ ነው ተብለው ተነግረው ይሄ ልጅ አይደለም ብለው እስከ መካድ የሚደርሱ እናቶች አለ። እንዲህ እንዳይሆን ይህ ልጅሽ ነው እንዳላልቀረም እነኋት እናትህ ብሎ እናትህ እነኋት አለ። እናትነቱንም አምና እንድትቀበል ልጅነቱንም አምነ እንድንቀበል ሁለቱንም ሰጠ። ይህ ቃል ኪዳን ነው። እንደውም እኔ የሚገርመኝ ነገር ምንድነው የኖህ ቃል ኪዳን የተመሰረተው አስበን ከሆነ የኖህ ቃል ኪዳን የተመሰረተው በእሳት ደም ነው። የድንግል ማርያም ኪዳነ ምሕረት ብለን የምናስበው ግን የተመሰረተው በክርስቶስ ደም ነው። ለምን ካላችሁኝ በክርስቶስ ደም ያ የክርስቶስ ደም በመስቀል ላይ ካልፈሰሰ በስተቀር ኪዳነ ምሕረትም ይሁን ለሌሎች ቅዱሳንም ይሁን ለድንግል ማርያም የምልጃ ቃል ኪዳን አልተሰጠምና። ምክንያቱም 5500 ዘመን የነበረው ከሲኦል መዳን ክርስቶስ ባደረገው መስዋዕትነት የሆነ ሲሆን ከዚያ ክርስቶስ ደሙን አፍሶ ካደረገው ድነት
በስተጀርባ ነበረ። ከዚያ በኋላ ነው ለድንግል ማርያም ሆነ ለቅዱሳን የምልጃ ቃል ኪዳንን ሰጠ። ያኔ እነኋት እናትህ የእናትነትና የልጅነትን አደራ ሰጥቶ ያኔ ኪዳንን ጀመረ። ያ ማለት ኪዳን የምንለው ይህንን በእናትነቷ ትጠብቀሃለች፣ በልጅነቷ ታምነህ ኖር ማለት ነው። አያችሁ፣ ልጅነቱን ካመነ አንዲት እናት ምንድነው የምታደርገው? አንተ ልጄ ነህ ስትለው አዎ እምዬ ብሎ እናትነቷን ከመሰከረላት ጎሽ ልጄ ብላ ስሟን እንኳን እምዬ እመዋ ብሎ ሲጠራ ደስ ብሏት የፈለገውን ነገር ታደርግለታለች። የልጅነቱ ማስመስከሪያ ነው። የልጅነቱ ማስመስከሪያ ነው። ድንግል ማርያምን በሰጣት በቃል ኪዳኗ ተማምነን ኪዳነ ምሕረት የሚለው ያ የምሕረት ቃል ኪዳን እንደሆነ ተማምነን እናትነቷን ልጅነታችንን ስንመሰክር እሷ ደግሞ እናትነቷን ትመሰክርልናለች። ሌላው ደግሞ የማኅተመ ኪዳናት የሰባቱ ኪዳን መዝጊያ እንዳሉ የእንባ ኪዳን ብለው ያመሰጥራሉ ሊቃውንት። የእንባ ኪዳን ወይም ኪዳነ አንብ ብለው ያመሰጥራሉ። እንዴት ነው ይሄ? በእንባ የተሰጠ ነው። እንደምናውቀው ኪዳነ ምሕረት ብለን አሁን በየካቲት 16 የምናከብረው የምናስታውሰው በዓል አለ። እሱ እመቤታችን በልቅሶ ምክንያት የተሰጠችው ኪዳን ነው። እንደውም እዚያው ላይ በዚህ በድርሳነ ኪዳነ ምሕረት ላይም የሚገኝ ይሆናል ስታነቡት ክርስቶስ ስለ እንባሽ፣ ስለ መከራሽ፣ ስለ ስደትሽ ይህን መከራሽን፣ እንባሽን፣ ስደትሽን ሁሉ አስቦ በቃል ኪዳንሽ የተማጸነውን ሁሉ እምርልሻለሁ የሚል የምሕረት ቃል ኪዳን ነበር የሰጣት። የምሕረት ቃል ኪዳን ነበር የሰጣት። አስቡት። አሁንም ያ ቃል ኪዳን ጸንቶ እስካሁን ድረስ እንዳለ ለማጠየቅ አዲስ ኪዳን ሳንጀምር በኖህ የገባውን ቃል ኪዳን ጸንቶ እንዳለ ለማጠየቅ ሁልጊዜ ቀስተ ደመናውን ዝናብ በሚዘንብ ጊዜ በደመናዎች ላይ ያሳየን ነበር። አያችሁ፣ እናንተ ኃጢአታችሁ እስካሁን ድረስ ያሳየናል። የእናንተ ኃጢአት ከኖህ ልጆች ተካከለ እንዲሁም በዛ፣ እኔ ግን በቃል ኪዳን ጸንቼ አለሁ ሲለን ያ ምልክቱን ያሳየን ነበር። በአዲስ ኪዳንም የእናንተ ኃጢአት እንዲሁ በዝቷል። ነገር ግን የእግዚአብሔር ቸርነቱ በቅዱሳን ምልጃ እንደሚመለስ ለማጠየቅ እግዚአብሔር ቸርነቱን በቅዱሳን የምልጃ ሕይወት ላይ ያሰፈረው ሆኖ ይታያል። እንደሚታወቀው የሰው ልጅ በደል በሚያሳዝን ሁኔታ የእግዚአብሔርን መዓት የሚቀሰቅስ ይሆናል። የሰው ልጅ ኃጢአት የእግዚአብሔርን መዓት የሚቀሰቅስ ቢሆንም የድንግል ማርያም ቃል ኪዳኗ ወይም ኪዳነ ምሕረት ደግሞ የእግዚአብሔርን ምሕረት የሚቀሰቅስ ይሆናል። አይገርምም? ግን ይሄ በጥቃማቱ ሀለው ምሕረቱ ብለው ቅዱሳን ሊቃውንትን ያመሰጥሩት ነው። ምሕረቱ መዓቱ እንዳለ ምሕረቱ አለ። ልክ ውሆ ከኃጥእ ለእግዚአብሔር ኃጢአተኛ በኃጢአቱ እግዚአብሔርን ቅሰፈይ ብሎ ሲቀሰቅሰው ኪዳነ ምሕረት ደግሞ የእግዚአብሔርን ምሕረት ቸርነት ይቀሰቅሳል። እንግዲህ ይሄ ኪዳነ ኖህ ብለን ጥቅሳችን ምንድን ነበረ? ልብ ካላችሁ ውድ ክርስቲያኖች የቃል ኪዳን ምልክት ይህ ነው የሚል ነበር። ያ የኖህ ቃል ኪዳን የተሰጠው የሰው ልጅ ለማዳን በንጹህ ውሃ ከመጥፋት የተደረገ ነው። ያ ደግሞ የሐዲስ ኪዳን ወይም ኪዳነ ምሕረት ደግሞ ከገሃነም ከሚፈላ ውሃ ነፍስን ለማዳን የተሰጠ ነው። ያ የኖህ ቃል ኪዳን በምድር ላይ ለመኖር የተሰጠ ቃል ኪዳን ሲሆን ያ የሐዲስ ኪዳኑ ኪዳነ ምሕረት ደግሞ በገነት በሰማያዊት ኢየሩሳሌም ለመኖር የተሰጠ ቃል ኪዳን ነው። ታዲያ ይህ የእንባ ቃል ኪዳን ምንድነው ጥቅሙ? እንባውስ የሚረዳው የሚያገለግለው እንዴት ላሉ ሰዎች ነው የሚለውን አሁን መነጋገር ዋና ጉዳይ ይመስለኛል እንደኔ። ምክንያቱም በዚህ ዘመን በቅዱሳት ገድላት በድርሳናት ላይ ያለ ብዙ ጊዜ የሚጻፍ የሚነገር ቃል አለ። አንዳንድ ደካሞች የኔቢጤዎች ምን ብለው ያስባሉ? ምልጃ ካለ ግሸን፣ ላሊበላ የተለያየ ቦታ ደርሶ በመምጣት ብቻ ምንማር ከሆነ ብለው በትራንስፖርት ሄደው ተመላልሰው ከዚያ ደርሰው እንደው የቃል ኪዳኑ ዋና ምስጢር እንኳን ሳይረዳቸው ደርሰው ተመልሰው ተምረናል ገነት እንገባለን ብለው የሚያስባሉ። የቤተ ክርስቲያኗ ወይም ደግሞ የቅዱሳት ገድላት ወይም ድርሳናት አስተምሮ እንዴት ነው? የቅዱሳን ምልጃስ ወይም ቃል ኪዳንስ የሚያገለግለው እንዴት ነው የሚለውን
ማየት ተገቢ ነው ብዬ አስባለሁ። እሱ ማለት ድንግል ማርያም በእንባ እንደተቀበለችው ሁሉ ኃጢአቱን አስቦ ምንም ኃጢአት ቢበዛም ድንግል ማርያም የተቀበለችው የምሕረት ቃል ኪዳን አለ። እሱን የምሕረት ቃል ኪዳን አስቦ ንስሐ መግባት መጸጸት ካለበት ያ ተጸጽቶ የተመለሰው። ምክንያቱም አያችሁ መጸጸት ከሌለ በኪዳነ ምሕረት ማመን አይቻልም። የምሕረት ቃል ኪዳን እንዳለ ማመን አይቻልም። ዝም ብሎ የምሕረት ቃል ኪዳን አለ ማለት ብቻ ሳይሆን ተጸጽተን ኃጢአታችንን ከተጸጸትንበት ነው ያ የምሕረት ቃል ኪዳን። ሰው ኃጢአት ሲሰራ ነው እንደው እኮ ምሕረትን የሚያስበው አይደል? እንደ ውድ ክርስቲያኖች ምሕረትን የሚያስበው ኃጢአት ሲሰራ ነው። ያ ኃጢአት ሰርቶ ግን ሊመለስ ሊጸጸት እግዚአብሔር ሆይ ማረኝ ሊል ሲያስብ ምሕረቱ አያችሁ፣ ማረኝ የሚል ምሕረት እንዳለ ካሰበ ብቻ ነው። ምሕረት እንዳለ ካሰበ ብቻ ነው። ምንስ ኃጢአት ቢበዛ የእግዚአብሔር ቸርነቱ አያልቅበት ስፍር ቁጥር የለው አይደለ ብሎ ሲያስብ ይመለሳል። ያውም ቢሆን በንስሐ ነው ብሎ ንስሐ ሲገባ እግዚአብሔር የቀድሞ በደሉን የሚያስብ አይደለም፣ ይቅር ይለዋል። ያም ባይሆን የሱ ጽድቅ የሱ ንስሐ እንኳ አሁን ኪዳነ ምሕረትን የምናብራራበት መንገድ እኔ የሰው ልጅ የሚፈጽመው ንስሐ እንኳ ገነትን ለመግባት ለመውረስ ቀርቶ በዓይን ለማየት አይበቃም ይላሉ ሊቃውንቱ። በዓይን ለማየት አይበቃም። ለዚያ ነው ኪዳነ ምሕረት የድንግል ማርያም ምልጃ የቅዱሳን ምልጃ ያስፈለገው። ለዚያ ነው በዓይን ለማየት አይበቃም። ምክንያቱም በመንግስተ ሰማያት እኛ ንስሐ የምንገባው 2 ሳምንት 40 ቀን እንኳን ንስሐ እንገባ ከሆነ ለኃጢአታችን መንግስተ ሰማያት ደግሞ ለ40 ቀን ብቻ የምንኖርባት አይደለችም። ወይ 40 ቀን እንደሰገርን 40 ቀን ኑራችሁባት ውጡ የምንባል ቢሆን ወይ ደግሞ 40 ዓመት ተባይቶ ይዘንም እንኳን ቢሆን 40 ዓመት እንደኖራችሁ ይበቃችኋል ውጡ የምንባል ቢሆን ኑሮ አስባችሁታል? ከዛ በኋላ በየት እንኑር ይባል ነበር። እንዲህ እንዳይሆን ንስሐችን መጸጸታችን ያ የቅዱሳን ምልጃ ኪዳነ ምሕረት እንዲሁም የክርስቶስ ቸርነት ሚዛን ሆኖ ነው። አሁን ለኃጢአታችን መለኪያ ሆኖ አይደለም ንስሐው በራሱ መንግስተ ሰማያት የምንወርሰው። መጸጸታችንንና ስንሰግድ የቅዱሳንን ምልጃ አስበን እንድንማር አስበን ስንሰግድ ስንጸልይ ኃጢአታችን አስበን ስንጸጸትበት የክርስቶስ ቸርነቱ በቅዱሳን ምልጃ ላይ የሰለጠነ ቸርነቱ ምሕረቱ የቅዱሳንን ምልጃ ምክንያት አድርጎ እንደሚምረን ማዘከር ማሰብ ነው። የሰው ልጅ ጽድቁ መንግስተ ሰማያትን እንዳልሁት ለማየት የማያበቃ መሆኑ በዚህ በገድለ ቅዱሳን ላይ ተቀምጦ የምናገኘው አንድ ታሪክ አለ። 40 ዘመን በህይወቱና በጫካ ብቻውን በገዳም ከመኖር ባሻገር ግሁስ ሆኖ የብቻው ሸሽቶ በበረሃ እግዚአብሔርን ፍለጋ ሄዶ በበረሃ እየኖረ እግዚአብሔርን የሚያመሰግን አንድ ባህታዊ ነበረ። አያችሁ፣ ከዕለታት አንድ ቀን ግን ጽድቁ ገነትን የሚያወርሰው መሰለውና የ40 ዓመት ተጋድሎ ትምክህትን አመጣበት። ትምክህትን ሲያመጣበት ሰይጣን ጾሩን ሲያመጣበት ረሃብ ተሰማው። ረሃብ ሲሰማው ወደ ዓለም ወጣ። ያ የእንጀራ ጣዕም ጠፍቶለት የነበረው 40 ዘመን ወደ ዓለም ወጣ። ወደ ዓለም ወጥቶ ባካችሁ ስለ እግዚአብሔር የሚበላ ብሎ ለመነ ብሎ ሲለምን እግዚአብሔር ስራውን የሚሰራበት ምክንያት አለውና የሰውን ልቡና አጨክኖበት የሚበላው የሚሰጠው አጣ። ከዛ በኋላ ሰርተሃት በላምን እንሆ መብል ሳይሰራ ይገኛልን አሉት። አይ እኔስ እንሆ 40 ዘመን በተባይቶ የኖርኩት ተጋድሎ አለና እንሆ በ20 ዘመኑ እናንተ ግቡበት፣ በ20 ዘመን ተጋድሎ የሚበላ ስጡኝ ብሎ ለመነ። የ20 ዘመኑን ተጋድሎ ሰጠና የሚበላ ተቀበለበት። አያችሁ፣ ከበሉ ደግሞ የሚጠጣ ያስፈልጋልና የሚጠጣ ልመና ሄደ። ሰርተህ አትጠጣምን? ሳይሰሩ የሚጠጣ ይገኛልን? ብለው ከመስጠት ወደ ኋላ አሉበት፣ ተከለከሉበት። ያን ጊዜ ምን ዋጋ ትሰጠናለህ ውሃ ብንሰጥህ ብለውት ነበረ። አይ 40 ዘመን ተጋድዬ ነበረ፣ የ20ውን ዘመን ተጋድሎ መብል የሰጡ ሰዎች ወስደውታል። ስለዚህ 20 ዘመን ቀርቶኛል፣ የ20ውን ዘመን ተጋድሎ እናንተ ገቡበት ብሎ ደግሞ ውሃ ተቀበለበት። አያችሁ፣ የ40 ዘመኑን ተጋድሎ ጨረሰ። ከዚህ በኋላ ወዴት ሄድ?
እግዚአብሔር ግን የቅዱሳን ተጋድሎ በከንቱ እንዲቀር የማይፈልግ ነውና በምክንያት እንደገና መልሶ በልቡናው መልካም ሐሳብ ስሎበት ወደ ጫካ ተመልሶ ሄዶ እንደገና አንድ ብሎ ተጋድሎን ጀምሮ ለመንግስተ ሰማያት ክብር በቃ ይለናል። ይህ የሚያሳየው ምንድነው? በ40 ዓመት ተጋድሎችን እንኳን መንግስተ ሰማያትን ለመኖር ይቅርና ለመግባት ለማየት የማንችል መሆኑን የሚያሳይ ነው። የማንችል መሆኑን ባሕረ ምሕረት የሆነ እግዚአብሔር የእርሱን ቸርነት ጥላ ከለላ ካላደረግን በስተቀር ማለት ነው። ስለዚህ ኪዳነ ምሕረት የሚለውን በእንባ እያለቀስን የእንባ ቃል ኪዳን እንደሆነ በእንባ የተሰጠ ቃል ኪዳን እንደሆነ አስበን በእንባ ኃጢአታችንን እያሰብን የእናት ልመና ፊት አያስመልስ አንገት አያስቀልስ እንደሆነ ሁሉ እያመንን ድንግል ማርያም ሆይ ከልጅሽ ከወዳጅሽ ስንለምናት እርሷ ትለምናለች። የእናት ልመና ደግሞ ፊት አያስመልስምና እሺ ምርልሻለሁ ይላታል። ለዛም እኮ ነው ዛሬ አንድ ልጅ እናቴ ሆይ እነሆ ከገበያ እንኳን ተገዝቶ የሚመጣ ነገር ይሄን አድርጊልኝ ብሎ ሲለምናት ምንም የሌላት ድሃ እናት እንኳን ብትሆን ልጄ ይሰቅቅ አይደለ ብላ ተበድራም ቢሆን የምንፈልገውን ከገበያ ገዝታ ይዛ ትመጣለች። በጣም የሚገርም ነው የእናት ፍቅር። ድንግል እናት ስጋዊ እናት እንዲህ ከሆነች ድንግል ማርያም ደግሞ ከልጇ በተቀበለችው ቃል ኪዳን መሰረት ልጄ ሆይ እምርልሻለሁ ብለኸኛል ነበር ምን ማርልኝ ትላለች። ማርልኝ ትላለች። የእናት ልመና አይደለም? የእናት ልመና አይደለም? ልጅ የእናቱን ፈቃድ ሰምቶ የማይፈጽም ልጅ አይባልምና እናቴ ሆይ ምርልሻለሁ ይላታል። ይህ የምሕረት ቃል ኪዳን ነው። ይህ የምሕረት ቃል ኪዳን ነው። ታዲያ ቅዱሳን ሊቃውንት ምን ይሉታል? ኪዳነኪ ይትነከር እምኪዳነ ኖኅ ወአብርሃም ብለው ይገልጹታል። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር እንዲህ ይላል። በአርጋኖን ላይ ኪዳንሽ ከሰባቱ ኪዳናት ወይም ከኪዳነ ኖኅ ከኪዳነ አብርሃም ይበልጣል ብለን እናመሰግናታለን ይላል። ስለዚህ አዎ ታዲያ ዓለምን እንዲያውስ ዓለም ከዓለም ሰፊት ሆና ከዓለም ሰፍታ ዓለም የማይወስነው መለኮትን በማኅፀኗ ከወሰነች እኛ ጠባብ የሆኖችን እኛንማ በሰፊት በመንግስተ ሰማያት ለማኖር ቃል ኪዳኗ የሰለጠነ ነው ብሎ ያመሰጥራል አባ ጊዮርጊስ ዘጋስጫ። ቃል ኪዳኗ የሰለጠነ ነው። ስለዚህ ውድ ክርስቲያኖች እኛ በድንግል ማርያም ቃል ኪዳን ኪዳነ ምሕረት ብለን አስበን ኃጢአታችንን ስናስብ በምሕረት ቃል ኪዳኗ ተማምነን መንግስቱን እንድንወርስ ስሙን ቀድሰን እንድንኖር ያም ቢሆን አንድ ቅዱስ ቅዱስ የሚልን ምስጋና ወርሰን አንድ መንግስተ ሰማያትን ከመላእክት ጋር ወርሰን እንድንኖር የሚያደርገን ኪዳነ ምሕረት የሐዲስ ኪዳን ቃል ኪዳን ነው ማለት ነው። ውድ ክርስቲያኖች እንግዲህ በትምህርታችን ማጠቃለያ የምናደርገው ኪዳነ ምሕረት በሚለው ርዕሰ ጉዳይ ውስጥ ትዝ የሚለን ምንድነው የሚለውን ርዕሰ ጉዳይ እናሳስብ። እንደሚታወቀው ኪዳነ ምሕረት የምንለው የእግዚአብሔርን ቸርነት ወደ ሰው ልጅ ማምጣት ሲሆን ኪዳን የምንለው ያን ምሕረት የማጽናት ሂደት ነው። ያ ምሕረት የጸናው በየት ነው ካልን የእግዚአብሔር ምሕረት በኖህ ኪዳን ወይም በኖህ ቀስተ ደመና ጸንቶ እንደታየ ሁሉ የእግዚአብሔር ምሕረት ጸንቶ ይታይባት ይቺ ድንግል ማርያም ናት። ስለዚህ እንደ መናፍቃን አይደለ ውድ ክርስቲያኖች በዚች በድንግል ማርያም የእምነታችንን ዋልታ በሷ ላይ ተክለን መንግስተ ሰማያትን ለመውረስ መሰረቷ እርሷ ናትና መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእንቀድሙ የሕይወታችን መሰረት እያልን እንድናመሰግናትና ካመሰገንም በኋላ ደግሞ መንግስተ ሰማያትን የምንወርስበት ክብሩ በእርሷ ምክንያት የተሰጠ እንደሆነ እናምናለን። ለዛም ነው እንግዲህ ዝንቱ ውእቱ ትምህርተ ኪዳንየ በሚል ርዕሳችን የተነሳ ነው። የቃል ኪዳን ምልክት ይህ ነው። የእግዚአብሔር የቸርነቱ ወይም የቃል ኪዳኑ ምልክት ድንግል ማርያም ናት ለማለት ነው። ያስተማረን እየመከረን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁን። ያ የቃል ኪዳን ምልክት እኛን ለመጠበቅ የጸና ነውና በቃል ኪዳኗ ተማምነን በኪዳነ ምሕረት ተማምነን ኪዳነ ምሕረት ሆይ በምልጃሽ ድረሽልን ስንላት
የገነት በርን ትከፍትልናለችና የገነት በር ትክፈትልን። ወስብሐት ለእግዚአብሔር። ይቆየን።